እኔ ኤቢን ፈርቻት ሳይሆን በእኔ ምክንያት ስትናደድ ሳያት ስለምታሳዝነኝ። ይህ ዝና የሚባለውን ሰውዬ ግን በአውቀው አንድ ቀን ደስ ይለኝ። ኧረ በእናትህ እንዳትጨርሰው እንዴ! ገና ስሙን ስጠራው ከየት እንደሚመጣ ታውቅም። ወየ ሊል ይችላል እና ወያ ለማለት ደግሞ መጨረሻ ሞት ነው። መልአክ መጥቶ ፊት ለፊት የተገተረ ነው የሚመስል። ለምን ትፈሪያለሽ? መፍራት ፈጣሪን ብቻ ነው። ፈጣሪን መፍራት ሳይሆን ህጉን መጠበቅ ብቻ ነው የሚያስፈልግ። ደግሞ እንዳትደውልልኝ አላልኩም ነበር? እንዳትደውልልኝ እንዳትከተለኝ መቻልሽ። ማናት እህቴ? ዳጣ ማን ነው ያላችኋት? ያቺ እብዷ እህትሽ። እህቴ ናት አለች? አዎ እህቴ ናት አለች። ግን ደግሞ ፊቷ ብትደርስ ብላ ዛተች። ደቀቅ አድርገህ እሷን ጥብሳት ከፈለግህ አግዝሃለሁ። እኔ ከአንቺ ውጭ በቆሎም አልጠብስም። የሌላ አራዳ ናት። እህቴ አይደለችም። ግን ትመሳሰላላችሁ። እኔና ዳጣ ኤቢዬ የምር ትመሳሰል። ናታን በተደጋጋሚ ዳጣን ስለንቺ ማወቅ እፈልጋለሁ እያለ እያስጨነቃት ይገኛል። ለምንድን ነው በተደጋጋሚ ስለ ዳጣ ማወቅ የፈለገው? እንደዚሁም ሰላምም ደግሞ በተደጋጋሚ ስላንቺ ንገሪኝ፣ ስለ እናትሽ፣ ስለ አባትሽ፣ ስለ አስተዳደግሽ፣ የት ከተማን ያደግሽው እያለች በተደጋጋሚ እየጠየቀቻት ነበረ፣ ሰላምዬ ማለት ነው። እና ዳጣ ግን ይህን መልስ ልትመልስላቸው ፈቃደኛ አይደለችም። ለማንም ሰው ይሄ ነገር በውስጧ እንደ እግር እሳት የሚያቃጥላት ነገርና ትልቅ ሚስጥር ሆኖ በውስጧ ይዛው ትገኛለች ማለት ነው። እና እንግዲህ ሰላም በራሷ በኩል ሲያቅታት ናታንን ጠይቃት እስቲ አንዳንድ ነገሮችን እንዳትተዋት ጠይቃትና የነገረችን ነገር ደግሞ ለእኔ ትነግረኛለህ እያለችው ነበረ። ናታንም በራሱ መንገድ ጠይቋታል። ነገር ግን መጨረሻ ላይ አቶ ደረጀ ሰላም በተደጋጋሚ ጠይቅልኝ ብላኛለች ነበር ያለውና እሱም አቶ ደረጀን በጣም በመደንገጥ አውቃታለች ማለት ነው ብሎ እንግዲህ ብቻውን ማውራት ነው የጀመረውና ናታንም ምናልክ አባዬ ቢለው አይ ወደዚህ ነው ብሎ እንግዲህ መኪናው ወጥቶት ሄዷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ ሁላችሁም ላይክ እያደረጋችሁ ጀምሮ በማለት በአክብሮት ተጠይቃለሁ ማለት ነው። ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት እውነት እያዝናናችሁ ቁም ነገር የሚያስተምራችሁ ዳጣ ድራማ ብቻ ነው ማለት ነው። ቤተሰባዊነት፣ የእናትነት ፍቅር፣ የአባትነት ፍቅር፣ የእህትነት ፍቅር የምታዩበት ነው ማለት ነውና የእህትነት በመልካም መንገድ ቢኖርም ደግሞ አቢጌል በክፋት መንገድ የምትመልስም አለ። ግን መልካምነት ምንጊዜም ያሸንፋል ማለት ነውና እንግዲህ በዛሬው ዕለታ ደስ የሚል ጊዜ ነበረ። ናታንና ዳጣም ውጭ ላይ ወጥተው ደስ የሚል ጊዜ እያሳለፉ ነበረ። እንደዚሁም ናታን እንግዲህ ለሌላ ነገር ሳይሆን ዳጣን እየቀረባት እንደዚሁ መጫወቻ ቦታ ይዟት ሄደው ብዙ ጊዜ ስለምትደበር ስለምትጨነቅ በዛ ምክንያት ስለ እሷ ማወቅ ስለሚፈልግ ነውና በወሬ መሀልና በጫወታ መሀል ስለ ራስሽ እንድትነግሪ ይፈልጋለሁ በማለት ነው የጠየቃትና እሷም እንግዲህ አይ እኔ ለምንድን ነው ስለ እኔ ማወቅ የፈለግከው ነበር ያለችውና እሱም አይ በቃ ዝም ብዬ አንድ ቀን እነግርሃለሁ ብለሽኛል ስላት እንግዲህ እሺ ቃል ግባልኝ በማለት ቃል ታስገባውና ስለ እሷ እንደዚሁም ባህር ዳር እንዳልተወለደ አዲስ አበባ ውስጥ ተወልዳ እንዳደገ እናት አባቷንም እንደማታውቃቸው ሲሳይ የሚባለውም አባቷ እንዳልሆነ ትነግረዋለች። እና አባዬ ታዲያ ለምን ሲሳይ ብሎ ነገረን ቢልም እኔ ዋሽቸው ቢሆንስ ብትልስ አሁ ልክ ነሽ አባዬ እንደማይወሽ እርግጠኛ ነኝ ነበር ያላትና ሆኖም ግን በቃ ለማንም እንዳትነግር ደግሞ ይሄን ነገር ስትለው እውነቴን ለማንም አልናገርም ብዬ ቃል ገብቼልሻለሁ ለሰላምዬ ብቻ ነው የምነግራት ነበር ያለውና እንዴ ለምን ለሰላም ትነግራታለህ? አልናገርም ታልክ ለማንም እኮ መናገር የለብህም ነበረ እያለችውና አይ በተደጋጋሚ ሰላምዬ ጠይቃት እያለችኝ ነበር። ስላንቺ በጣም ትጨነቃለች፣ በጣም ታስባለች እና ጠይቃት ብላኛለች። ስለዚህ ለሷ ብቻ ነው የምነግራት ነበር ያለ። እሷም እባክህ በቃ እንዳትነግራት አንተ እኔ እነግራታለሁ ነበር ያለችው። አይ እኔ እነግራታለሁ ግድ የለሽም አንቺ መንገር አይጠበቅብሽም ነበር ያላትና እንግዲህ ሰላም የሆነ የጠረጠረችው ነገር አለ። በተደጋጋሚ በራሷ በኩል መጠየቅ ሲያቅታት እንግዲህ ጠይቃ አልነግር ስትላት ናታንን የላከችባት ማለት ነውና ጠይቃት እስቲ እያንዳንዱን ነገር ያደገችበትን ትውልድ ቦታዋን ስለ እናቷ ስለ አባቷ ጠይቃት በማለት እንግዲህ ናታንን የላከችባት ማለት ነው። ናታን ለመጀመሪያ ጊዜ አይደለም የጠይቃት፣ በተደጋጋሚ ከዚህም በፊትም ይጠይቃታል። እሷ ግን በአሽሙር በሌላ ነገርን በጫወታ አርግታ ታስቀይሰዋለች ዳጣ ማለት ነው። ዛሬ ግን ተገኝታለች፣ እውነቱን ተናግራለች እንግዲህ ማለት ነው።
ህይወቷ በሚስጥር የተሞላ ነው። በጣም ተጠንቀቃ ነው የምትናገረው። ቢሆንም ሙሉ በሙሉ ሁሉንም ባትነግረው አንዳንድ ነገሮችን ነግረዋለች ማለት ነው። አቤጌልም እንግዲህ ወደ ቤት ተመልሳ ሁሉንም ይቅርታ ጠይቃለች። እግራቸው ላይ ወርቃ አባትየውም እንግዲህ አቶ ደረጀም ጥሩ ልጅና መልካም ልጅ ብትሆኚ ይሻልሻል ብሎን ያላትና ከዚህም በፊት ብዙ ምክር መክርሻለሁ። ያን ምክር ደግሞ ደግሜ ዛሬ አልመክርሽም። ያንኑ አፕዴት አርግተሽ ከጭንቅላትሽ ጥቅም ላይ አውይው ነበር ያላት እና ዳጣዬም እንግዲህ እህዋማም እንግዲህ አባዬ ይቅርታ ነበር ያለችው። አንቺ ደግሞ ምን አጥፈተሽ ነው ይቅርታ የምትጠይቂው? የተበደልሽው እኮ አንቺ ነሽ ነበር ያላትና ምንም አላጠፋውም ግን በቃ ዝም ብዬ ይቅርታ ጠየቅኩህ ነው ያለችውና እንግዲህ የህዋ ጉዳይ አሳሳቢ ነው። ሁልጊዜ አስተሳሰቧ እንደ ልጅ ነው። ሁልጊዜ በቃ ጭንቀት የለባት፣ ሀሳብ የለባት። ይሄ ደግሞ ለቤተሰብ አሳሳቢ ሆኗል። ሁልጊዜም ትልቅ ናት። ውሃ እንደምታዩት ህጻን ልጅ አይደለችም፣ ግን ነገረ ስሯ ሁሉ ነገሯ እንደ ትንሽዬ ህጻን ልጅ ነው ማለት ነውና ይሄ ደግሞ ናታንና አቶ ደረጀም እየተነጋገሩበት ነበረ። እስቲ አንዳንድ ጥያቄዎችን ጠይቃቸው ከመጠን ጋራ እያለው ነበረ። አዎ እየጠየኳቸው ነበረ። አንዳንድ ጥያቄዎችን መጠየቅ አለባቸው ነበርና በጠይቃቸው ግን ውሃም አልመለሰችውም፣ ምጥንም አልመለሰችውም። በነገራችን ላይ ውሃ ምጥንንም ወደ ራሷ እየወሰደቻት ይመስላል ነበር ያለውና ስለዚህ ምን ይሻላል ታዲያ? ለጊዜው እኮ ሳይታሪክስ ቀጥሬላታለሁና እነሱ ትሬስ ሲያደርጓት በአንዳንድ ነገሮች ትቀየራለች ብዬ አስባለሁ ነው ያለውና ተደረጀ እንደዚህም ብትሆን እኮ ጥሩ ነው ብለው አይ ጥሩ ነው ልጅነት አዎ ለዛ አለው ደስ ይላል። ነገር ግን መቼ ድረስ ነው እንደዚህ የምትሆነው? ዶክተሮችም ያሉት እያደገች ስትሄድ እየጠናች እያደገች ስትሄድ እንግዲህ ትቀየራለች ነው ያሉት። ምንም የተቀየረ ነገር የለም እያለ እንግዲህ አቶ ደረጀ ስለ ልጁ ጉዳይ እያስጨነቀው ይገኛልና እና ማን ነው ታዲያ እስቲ እቺ ልጅ ሊቀይራት የሚችለው ካንተ ውጪ ቢለው ዳጣም አለች እዚህ የምትቆይ ከሆነ ይለዋል ማለት ነው ናታን። ማለት አዎ እሷማ አለች ብዙ ነገር ታስተምራታለች ከእሷ ነበር ያለውና ማለት እዚህ ከቆየች ስትልስ ምን ለማለት ፈልገህ ነው ሲለው አይ ምናልባት ወደ ሌላ ከሄደች ብዬ ነው ያለው። የትም አትሄድም ዳጣ እዚሁ ነው የምትኖረው ከኛው ጋራ የትም አትሄድም የኛው ቤት ነው የምትኖረው ነበር ያለውና ይልቅንስ ስለ ራሷ ነግራ ታውቃለች ነበር ያለውና አዎ ዛሬ እየጠየኳት እያወራኋት ነበርና ስለ ራሷ አንዳንድ ነገሮችም እያወራችኝ እየተጫወትን ነበር ያለውና እሺ ሰላምስ ስለ ዳጣ ጠይቃ ታውቃለች ቢለውም አዎ በተደጋጋሚ እስቲ ስለ ዳጣ ጠይቃት ለኔ አልነግርም ብላኛለች እና አንተ በሚስጥር የት እንዳደገች የት እንደተወለደ ጠይቃትና ንገረኝ ብላኛለች ነበር ያለው። አቶ ደረጀ እንግዲህ ድንግጥ ብሎ ማኑ እንደዚህ ያለ ሰላም ናት ያለችህ ነበር ያለውና አዎ ሰላም ናት ያለችኝ ይለዋል። አቶ ደረጀ ፊቱ ላይ ድንጋጤ ይታያል። አውቃታለች ማለት ነው በቃም እያለ ይገኛል። ሰላም እንግዲህ ልጇን አውቃታለች ማለት ነው፣ ግን ልጄ ናት ብላ አፍ አውጥታ መናገር አልቻለችም። ዳጣ ግን ልጇ እንደሆነች ጠንቅቃ አውቃለች ማለት ነው። ይሄ ነገር ግን አቶ ደረጀን አስደንግጦታል። እና አቶ ደረጀ አሁን እውነቱን ለሰላም ይነግራታል ወይስ አይነግራትም የሚለው እንግዲህ እሱን አብረን የምናይ ይሆናል ማለት ነው። እንግዲህ አቤጌልም ወጣ ውጭ ላይ እንግዲህ ለጥለጥ እያለች ስትሄድ አፍቃሪዋ አርጁ ከች ብሎላታል ማለት መንገድ ላይ እና የኔ ውድ የኔ እንስት ምናምን እያላት ነበርና የፍቅር ቃላቶችን እየደረደራት አንተ ደግሞ ምን አባ ፈልገን የምትከተለኝ ከባህር ዳር ዛሬ ነው እዚህ የደረስከው በ5 ቀን ስትለው አዎ በእግሬ ነው ደግሞ የመጣሁት አላት። በ5 ቀን ውስጥ ከባህር ዳር አዲስ አበባ ለአንቺ ብዬ ደረስኩኝ ነበር ያለውና ምክንያቱም ውጪ ላይ ተበራ ውጪ ያደረ ቀን ደውላበት ነበረ። እንግዲህ እሷ ወደ ቤት ተመልሳ በ5ኛው ቀን የደረሰላት። ስለዚህ ደግሞ ያቺ እህትሽ ኃይለኛ ናት ነበር ያላት። የትኛዋ እህቴ ብትለው እቺ እብዷ ናት ማነች እቺ ኃይለኛዋ ዳጣ ናት ማን ነው የምትሏት? ኧረ የሌለች ናት ብለው ምንዲ ማለት ማኑ ደግሞ እህቴ ያደረጋት እንዴ? እህቴ ነች ብላኛለች። ደግሞ እህቴ አጠገብ እንዳትደርስ ብላ አስፈራርታኛለች ባለፈው ነበር ያለው። እሷ አስተፈለክ ሂድና ጥበሳት ነው ያለችው። አስማማለሃለሁ ተፈለክ እሷን ጥበሳት እኔ ለቀቅ አድርገኝ ነበር ያለችው። አረ በፍጹም ከሪሽናል እኔማ አንቺን ትቼ የትም ማንንም አልፈልግም ነበር ያላትና በሪካስ አጠገቤ እንዳደርስ ስልኬ ላይ እንዳትደውል ከዛሬ ጀምሮ ብላ መናጭቆ ስትሄድ ይከተላትና ወዴት ነው የምትሄጂው ሲላት ሲኦል ትከተለኛለህ አብረኸኝ ትገባለህ ስትለው አረ እኔ ነኝ ቀድሜ የምገባው እንጂ በይ
አንቺ ተከታይኝ ብሎ እንግዲህ ፊቷ ሩጫውን ቀጥሏል ማለት ነው። እሷም ከአጠገቤ ዞር ብልልኝ እያለች እንግዲህ እያመነጨቀችው ትገኛለች ማለት ነው። እዚህ ጋር እንግዲህ እህቷ ነኝ ብላ ለሱ እየነገረችው እንደ ሚስጥር አርግተዋለች እና እንዴት እህቷ ነኝ ብላ ለሱ ልትነግር ቻለች የሚለውም አጠራጣሪ አርግቷታል። ድሮም